ሰላም እንደምን አላችሁ እንደምን ቆያችሁ ውድ የመልካም ሚዲያ ቤተሰቦች በያላችሁበት ሰላማችሁ ብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በመልካም ሚዲያ ቆይታችን የምናያቸው የተለያዩ መልእክቶች ይኖራሉ። በቅደም ተከተል ለማየት እንሞክራለን። ከእናንተ የሚጠበቀው ቻናሉ ላይክ አድርጉት፣ ነባሮች እህቶች ወንድሞች፣ እንደዚሁም ደግሞ አዲስ የሆናችሁ ደግሞ ላይክ አድርጉት። ምናልባት ሰሞኑን በተለያየ ማህበራዊ ሚዲያ ላይ ሰምታችሁት ሊሆን ይችላል። አንድ አባት ናቸው እንግዲህ ካህን መሰሉኝ እንግዲህ አውደ ምሕረት ላይ ይመስለኛል ስብከት ላይ እንግዲህ ኮርስን ሲቃወሙ ያስተላለፉት መልእክት ነውና ከምን አንጻር እንደዛ ሊሉት እንደቻሉ አይዶን አላቅምና ስለማንኛውም የተናገሩትን ነገር አድምጠን ተመልሰን እንገናኛለን። ወደ መልእክቱ እንሄድ። የሚሳደቡ በዓለም ሁሉ ተሳዳቢ ሰባኪ የሆኑ የኮርስ ሰዎች ናቸው። ኮርስ እና ኮሌጅ ጠላት ነው እንደኔ ይቅርታ አድርጉልኝ። በቃ ስለምናደድ እኮ ነው። ብስጭት ስለሚያደርግ እኮ አንጀት ይበላል እኮ ሁኔታውን ስታዩ። ሳይችል ሳይገባው ሳይበቃ በቃው፣ ሳይማር ተማርኩ። መምህራን ደግሞ ዘሎ መንቀፍ። አይ አለመታደል በእውነት ያሳዝናል እኮ። ይሄ ኮርስ የሚሉት እኔ ለቤተ ክርስቲያን ጠላቷ ነው የሚመስለኝ። ይቅርታ አድርጉልኝ። በቃ የነበረውን ነገር ሁሉ ብትንትና አድርጎ መጣል፣ ደፋር መሆን። ይሄ ኮሌጅ የሚሉት ይሄ ኮርስ የሚሉት ነገር ሲጀመር ኮርስ ምንድነው? ቁርስ እንደሆነ እንጂ አሁን ቁርስ ለምሳ መድረሻ እኮ ነው ቁርስ። ይሄ ኮርስ ምን ቁርስ አድርጌ ነው የምወስደው። ቁርስ ደግሞ አያጠግብም አይደል እንዴ? ምሳ ካልበላን አንጠግብም። እንግዲህ እንደሰማችሁት እንግዲህ ኮርስን በመቃወምና የኮሌጅ አስተምሮን ወይም ደግሞ እንደ ተቋም ጭምር ነው እንግዲህ ሲቃወሙ የሰማናቸው። ሀሳባቸው ምን እንደሆነ ግልጽ ነው። እውነት ለመናገር ማለቴ ከኮርስ ትምህርት ምን ያክል ልትጠቀምን ሁላችንም መቼም በዚህ ህይወት ያለፋችሁት ወንድሞች በደንብ እናውቀዋለን ብዬ አምናለሁ። ትምህርቱን መቃወም ወይስ ግለሰቦችን መቃወም ማለት ጠፋ ሰው ሊኖር ይችላል። ማንኛችን ብንሆን ፍጹም አይደለንም እና ግን ደግሞ በእያንዳንዱ አጥቢያ ቤተክርስቲያንና በእያንዳንዱ ካምፓስ ላይ የሚሰጡ የአስተምሮችን ኮርሶችን በየኮሌጅ የሚሰጡ እኔ በጣም ነው የሚገርመኝ አንዳንድ ጊዜና እውነት የኦርቶዶክስ አማኝ ወይም አባት ሆኖ እንደ አይነት መልእክት ማስተላለፍ ምን የሚሉት መልእክት ነው? ልክ ያልሆነ ነገር ቢኖር እንኳን ቅሉ የሚስተካከልበትን መንገድ ላይ ሐሳብ ወይም ሂስ ማቅረብ እንጂ እንደው ድፍና አድርጎ በእንደ አይነት መልኩ መቃወም ምን የሚሉት ነው? አሁን ይሄ ማንን ነው ሊያስተምር የሚችለው? ማንን ነው ሊቀርጽ የሚችለው? ዓለማችን ወደ ሰይጣን አምልኮ እየገሰገሰ ባለችበት ሰዓት ሞት አፉን ከፍቶ ትውልዱን ለማጥፋት እየተካሄደ ባለበት ዘመቻ ስለ ቤተክርስቲያን እንድናቅ በኮርስ አማካይነት የተለያዩ የቤተክርስቲያን ስርዓቶችን መማር ማስተማር እንዴት ይሄንን ምን የሚሉት ተቃውሞ ነው? እውነት ነው። እሳቸው ምናልባት ከተናገሩበት አንግል እንግዲህ የኮርስ ተማሪዎችና የኮሌጅ የተማሩ ሰዎች የተማሩትን ነገር ብቻ ይዘው ራሳቸውን እንደበቁ አድርገው ይቆጥራሉ። ትንሽ ነገር አውቀው አባቶቻቸውን ይነቅፋሉ የሚል አይነት ይዘት መልእክትን ያስተላለፉትና እርግጠኛ ነኝ እኔ አንድ ፐርሰናል የሆነ ግለሰብ ወይም ደግሞ በአንድ ቤተክርስቲያን አጥቢያ ቤተክርስቲያን ውስጥ ከሆኑ አካላት ጋር ባለመስማማት የሚፈጠር ነገር ነው። እንደ አጠቃላይ የሁሉ ሚሊየን ኦርቶዶክሳዊ ቅር ሊያሰኝ የሚችል መልእክት ማስተላለፍ ማለት ነው። እኔ በዋናነት እኔ ይገርመኛል እንኳን ኮርስ ተቋርጦ አይደለምና በዚሁ ትውልዱ እየጠፋ ባለበት ዘመን ላይ እንዴት እረኞች ተባሉ? ጴጥሮስን እኮ ክርስቶስ በጎችን ጠብቅ ተብሏል እኮ። በግ እንደዚህ ነው የሚጠበቀው? ስህተት እንኳ ቢኖር ጥፋት እንኳ ቢኖር ማለት ነው። ሲጀመር ኮርስ ስህተት አይደለም። አሁን ሐሳቡ ላይ አይደለም፣ ግለሰቦች ናቸው ያስቀየሟቸው። ግለሰቦች ስላስቀየሟቸው ሐሳቡን መቃወም ወይም አስተምሮቱን መቃወም ምን የሚሉት ነው?
ስለ ነገረ ቅዱሳን መማር፣ ስለ ቤተክርስቲያን ታሪክ መማር፣ ስለ መጽሐፍ ቅዱስ ጥናት መማር ኮርስ ይሄ ነው እንግዲህ። ስለ ስርዓት ሃይማኖት መማር፣ ስለ እምነት ስለ ሃይማኖት መማር፣ ስለ ቅዱሳን መማር ያው ምኑ ነው ኃጢአቱ? መቼም አንድ ዩኒቨርሲቲ ወይም ኮሌጅ ላይ ወይም ደግሞ የሆነ በእድሜው ትልቅ የሆነን ሰው ሆነን ለመናገር ወደ ኋላ ወደ ልጅነት መልሶ አክፋዳ ይዞ የቆሎ ተማሪ ማድረግ የማይቻልበት ደረጃ ላይ የደረሰን አካል በሚችለው ሊማር በሚችልበት ሁኔታ ያንን ሲስተም ዘርግቶ ማስተማር ወይም መማር የሚችልበት መንገድ ኮርስ ነው። በልጅነታችን በህፃንነታችን መማር ያለብንን ነገር ባለመማራችን ማስተማር ያለበት አካል ድርሻውን ባለመወጣቱ ምክንያት ትውልድ ለእንዲህ አይነት ነገር እየበቃ ያለበት ዘመን ላይ ያለ ነው አይደል እንዴ? ስራችሁን መስራት ባለባችሁ ሰዓት ባትሳሰሩ ድጋሚ እንደገና ደግሞ እንዲህ አይነት ነገሮችን እያመጡ ትውልድን በእንዲህ አይነት መልኩ የሚቀርጹና የሚያስተምሩ አካላት ላይ ዘመቻ መክፈት ልክ ነው ብዬ አላምንም። በግሌ የእናንተን ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ። ይህንን የእሳቸውን ሀሳብ እንግዲህ የሚደግፍ ሰውም ሊኖር ይችላል፣ አይኖርም ብሎ ማለት አይቻልም። ለምን ሁሉም ሰው አንድ አይነት ሰው አይደለ ማለት ነው። እኔ በግሌ ኮርስ ተምሬ የተጠቀምኩበት እኔ ራሴ በኮርስ ነው ማለት በቃ ዩኒቨርሲቲ ገባው ኮርስ ተማርኩኝ፣ ማህበረ ቅዱሳን አስተማረኝ። ያ ሲባል አሁን ግለሰቦች በማህበረ ቅዱሳን ውስጥ ሆነ ቤተክርስቲያናችን ውስጥ ማንኛውም ማጥቢያ ማንኛውም ደብር ያሉ አገልጋዮች በግለሰብ ደረጃ ችግር አይኖርም ማለት አይደለም። የኮርስ መምህራን ወይም ተማሪዎች ችግር አይፈጥሩም ማለት አይደለም። ያ ማለት ግን የግለሰቦች ጸባይ በግለሰቦች ማንነት ከጥቅም ጋር ከምንነት ጋር የሚገናኙ ነገሮችን ከአስተምሮት ጋር ሄዶ ማገናኘት የማይገናኝ ነገር ነው። ፍየል ወድቅ ዝምዝም ወዳ ነው። ለቤተ ክርስቲያን ጠላት ሁላችንንም እንደመሳደብ ነው የሚቆጠረው። ሆነን ለመናገር እኔ በግሌ ቅር ብሎኛል፣ ከፍቶኛልም። ያ ማለት ግን ሆነን ለመናገር እኔ ስላዘንኩ ይሄ ነገር ይቆማል ማለት አይደለም። ጥላት እስከሚመስሉ የኛን አባት መስለው እንግዲህ መቼም ቤተክርስቲያን ወራለ ነገር የሚተላለፈው ዳይነ መልእክት ሲስተላለፍም እንደ ዝም መባልም አለባቸው ብዬ አላምንም። የሚያስተምሩበት ደብር ወይም ቤተክርስቲያን መቼም የራሱ የሆነ አስተዳዳሪ ይኖረዋል፣ ወይም ራሳቸውም አስተዳዳሪ ሊሆኑ ይችላሉ፣ አይታወቅም። ለአይነት ሐሳቦች ሲኖሩ ቁጭ ብሎ ይሄ እንደ አይነት ነገሮች በዚህ መልኩ እየሄዱ ነው፣ ልክ አይደለም፣ በእንደ አይነት መልኩ ማስተካከል አለብን ብሎ ሐሳብ ማቅረብ ሲገባ በእንደ አይነት መልኩ የማይጠበቅ ነገር ያውም ከካህን እንደዚህ ነው ካህን መሆን ያለበት እንዴ? እንደው አንዳንድ ጊዜ ሰዎች እኛን በሚጠብቁ ልክ ሆነ መገኘትም ልክ ነው ብዬ አምናለሁ። እንደዛ መሆን አባትነታችሁ እኮ እንደዚህ ልጅ ቢያጠፋ ራሱ ጥፋቱን አደባባይ ወጥቶ መንገርና አደባባይ እንደ አይነት ወጥቶ በአደባባይ እንደዚህ በናገር ምኑ ነው አሁን እንደው ለሳቸውስ ቢሆን አሁን ምስጋና ሊያሰጣቸው የሚችለው ነገር? እኔ በግሌ ያልተመቸኝ አስተምሮ ነው፣ ደስ የማይል መልእክት ስለሆነ ማለት ነው። ኮርስን ለማጥፋት ኮርስን ለስንት መናፍቃን መልስ እየሰጡ ያሉት ዛሬ ስንት መናፍቃንን እየተዋጉ ያሉት ስለ ቅዱሳን ስለ ቤተክርስቲያናችን ስለ ታሪካችን በደንብ እየተናገሩ ያሉት እንደውም እኮ ኮሌጅ ውስጥ የተማሩ በኮርስ ውስጥ አልፈው የተማሩ ወንድሞቻችን ናቸው አይደል እንዴ? መምህራን ናቸው አይደል? ስንት ሊቃውንት እውነት ለመናገር ምን ማለት ነው? ግዴታ በቆሎ ትምህርት ቤት ብቻ ማለፍ እንግዲህ እሱ የታደለ ሰው ነው እንግዲህ ያገኘው። ያን ካላገኘን ይሄንን እድል ደግሞ መጠቀም የለብንም? በምን አይነት መልኩ ቤተክርስቲያናችንን እንወቅ ታዲያ? በኮርስ መልኩ ካላወቅን በእንደ አይነት መልኩ ካልተማር ቤተክርስቲያናችን በምን መልኩ በትንሿም ብትሆን እንዴት እንወቃት? በቃ ይሄ የሚቋረጥና ትውልዱ በቃ እንጥፋ፣ በቃ እንጥፍት ብለን እንቅርበዛው። በጣም ነው የሚገርመው ነው ለመናገር የማይጠበቅ ነገር። እርግጥ እንደ አይነት ሰው አይኖርም ብሎ ማለት አይቻልም፣ ይኖራሉ በያለበት ማለት ነው። እነሱ ማለት ግን ሁሉንም ይወክላሉ ማለት አይደለም። እውነት ለመናገር የሀሳብ መደጋገም እንዳይሆንብኝ ይገርመኛል። አንዳንድ ጊዜ ትውልድን እንዴት አድርገን እናትርፈው እናድነው ማለት ሲገባ
በማይሆን ነገር እንደ አይነት መልእክት ማስተላለፍ ምንኑ እንደሆነ ጥቅም ያለው አይገባኝምና ወደ ኢየሩሳሌም ከኢየሩሳሌም ወደ ኢያሪኮ የወረደውን ሰው ታውቁታላችሁ አይደለ? ክርስቶስ ወደዚህ ምድር ከመጣ በኋላ ያን ሽፍቶች የደበደቡትን ከኢየሩሳሌም ከተባለ ከገነት ወደ ኢያሪኮ ወደ ተባለች ወደዚህ ዓለም ወደ ኃጢአት ምድር የወረደውን አዳምን ክርስቶስ እንግዲህ ያው ብዙ ነው ታሪኩ። አንድ ካህን መጥቶ አለፈው፣ ነብይ መጥቶ አልፎ፣ ሳምራዊ መጥቶ ከዛ ሳምራዊ ካየ በኋላ አዝኖለት ራርቶለት በራሱ አህያ ላይ ጭኖት ወይም አስቀምጦት ወደ እንግዶች ማደሪያ ወስዶት ከዛ 2 ዲናር ሰጥቶት ቁስሎቹ እንዲሽሩ ራሱ ዘይት አድርጎለት የወራይ ዘይት አድርጎለት ከዛም ለእንግዶች ጠባቂ እስከ መጣ ድረስ ጠብቅልኝ ብሎት ማስታመያ የሚሆኑ 2 ዲናር ሰጥቶት 2 ዲናር የተባሉትን እንግዲህ አዲስ ኪዳንና ብሉይ ኪዳን ናቸው። እነዚህም ብሉይ ኪዳንና አዲስ ኪዳንን ደግሞ በኮርስ መልኩ ጥሩ የተባሉ አስተዋይ የሆኑ አባቶቻችን የሚያስተምሩ አሉ። እንዲህ አይነቶቹ ደግሞ ይቃወማሉ። ለኛ በሽተኞች ነን። እኛ እውነት ለመናገር መድኃኒት ያስፈልገናል። የነፍስ ቁስል ያለብን ማለት ነው። በኮርስ እንማራለን። ነፍሳችን ከከመማ የምታገግምበትን መንገድ መንቀፍ ምን ማለት ነው? ስለዚህ ለእናንተ ነው ክርስቶስ እኮ በጎቹን የታመምነውን በሽተኞቹን አስረክቡ ሄደው ከነ ማስታመሚያው 2 ዲናር አድርጎ የሰጠው ለእንግዶች ማደሪያ። ያቺ ቤተክርስቲያን ነች እንግዶች ማደሪያ የተባለችው የሁላችን ተስፋ የሁላችን እንባ የምንጠርግባት ሄደን የምንቆርባት በ40 በ80 ክርስትና የምንነሳባት ልጅነት የምናገኝባት አዲስ ኪዳንና ብሉይ ኪዳንን 2 ዲናር የተባሉትን እነሱን ቃል የምንሰማባት ቤተክርስቲያን ናት። እንደ አይነት አስተምሮችን በኮርስ መልኩ እንሰማለን። ነገረ ቅዱሳንን የቤተክርስቲያናችን ታሪክን እንማርባታለን። ታዲያ እንደ አይነቱን ነገር ምን ማለት ነው መቃወም ማለት? እንዳለ መታደል ሆኖ እንግዲህ አለፈን። የቆሎ ትምህርት ተምረን ድቁና ይዘን ግዕዝ አውቀን ዲያቆን ሆነን እሱ ነገር አለፈን። ቢያንስ እችኛዋን እንኳን ጥፍጣፏን ትንሿን ነገር በኮርስ መልኩ ተረድተን ተገንዝበን ለነፍሳችን ለራሳችን ትንሽ ፍሬ ማፍሪያ የምትሆን ነገር ብንይዝ ምንድነው ክፋቱ? ምንድነው ጥፋቱ? ይህንን ጉዳይ በተመለከተ በእርግጠኝነት ዝም ተብሎ መታለፍ አለበት ብዬ አላምንም። ይቅርታ አድርጉልኝና በማለት ነው ሲናገሩ የነበረውና እኔ በግሌ ይቅርታ አላደርግም። እንደ አይነት ነገር ልክ ስላይደለ ማለት ነው። በኮርስ አማካኝነት እኔ ምን አይነት ጥቅም እንዳገኘሁበት ስለማውቀው ማለት ነው። ስለዚህ ይሄን ነው ማለት የምፈልገው። ምናልባት እንደ አይነት አባት ተብዮች ወይም አባት የሚመስሉ ግን ደግሞ የማይጠቅም መልእክት የሚያስተላልፉ እንደነሱ አይነቶቹ በምን አይነት ግብር ሊገለጡ ይችላሉ የሚለውን ነገር ደግሞ እስኪ አንድ አባታችንን የሚያስተላልፉትን መልእክት እናድምጥ። ይህን ያህል ብር ካልሞላ ታቦቱ አይገባም። ሚካኤልን ተወዱታላችሁ? አሁን ወደዋለን። እንወዳለን። እጃችሁን አውጡ። እጅ አወጣን በሉ፣ ወደ ኪሳችሁ ግቡ፣ ያላችሁን አውጡ። አሁን ይሄ ይባላል መድረክ። ይህን ያህል ሺህ ብር ዛሬም በግድ ማስገባት አለብን። ይህን ያህል ሺህ ብር ካልገባ ታቦቱ አይገባም። እኔ ሚካኤል ሲል ሰምቼ ይህን ከምሰማ ብዬ ታቦቱ ሳይገባ ትጀጃል። ይሄ ሁሉ ይታሰብበት። አረ እንደው ሰምታችኋል። ሁሉም ወጣቱ ሰምቷል። አያስቀጥልማ። ይሄ የዓለሙ ሕዝብ ተጫውቶ የጨረሰው ቁማር ነው። እንደ ቤተክርስቲያን ፍጹም ሊገባ አይገባም። ተወደዳችሁ እልል በሉ። ይሄ ነው ትምህርቱ። ምንድነው? አጨብጭቡ። ለመድኃኒዓለም ክብር መግለጫ 10 ብር ዛመታል። አጨብጭቡ። የመድኃኒዓለም ክብር በብር ይገለጻል። ይሄ የተንዛዛው ስብከትስ ቢቀር 4 ሰባኪ አለቃው ደግሞ የቀረብኝንና ለሰው የበላይ የመጡትን እንዳይቀማ የበላዮቹ ይቆጡኛል ይላል። ሰጥቶ ሲያስተምር ቆይተው ሲነሱ ደግሞ እንዴ እኔስ ደግሞ አለቃው መች አስተማሪ ይሉኛል። እነሳና እንደገና ድብልቅልቅልቅልቅ ያደርገዋል። መጀመሪያው ነው ይህን ህዝብ ይሄ አስተማሪ ይመጥነዋል። አንተ በዚህ በሊቃውንት እኮ ትልቅ ነገር ትልቅ መስፈርት አለ እኮ። ዝም ብሎ እንደው ዝም ብሎ አቋቋምህ መረጣው ብሎ እኮ ድንጥማ ጉያይዞ አይልም እኮ። እገሌና እገሌ መድረኩን ይመጥኑታል፣ እገሌና እገሌ እንድትወረቡ ነው እኮ የሚባለው።
የሚመጥን ሰባኪ ምጥን አድርጎ በደንብ አድርጎ ካስተማረ በኋላ አስገድዶ ሊቀማው ነው እንደ ሰው። እንግዲህ አባታችን ሰምታችኋቸዋል። ብዙ መልእክትን ያስተላለፉት አንደኛ እንግዲህ ቤተክርስቲያን ላይ ሁሉ እንደምታውቁት ግን ያው ሁላችን የምናውቀው ስለሆነ በየቤተክርስቲያኑ የምንሰማቸው ነገሮች ብለን ለመናገር ይሄ በምዕመኑም ዘንድ ያሉ ክፍተቶች አሉ። ለምን ሁሉም ኦርቶዶክሳዊ አስራቱን ስለማያወጣ ቤተክርስቲያን ብዙ ጊዜ የምትቸገርባቸው ነገሮች አሉ። ግን ደግሞ በዛው ልክ በተመሳሳይ መድረኩ ሁሉ በተለይ ክብረ በዓል ላይ ንግስ ላይ ያ ሁሉ ምዕመን በሚመጣበት ሰዓት ማለት ነው። በነገራችን ላይ በጣም ቤተክርስቲያን መጥቶ የማያውቁ ሁሉ ይመጣልና ብዙ ጊዜ የምሰሟቸው ነገሮች አሉና ጥላ ተዘዝቆ የምናያቸው ነገሮች አሉ። እንደውም የበለጠ ልብ ሰባሪ የሆነ ትምህርቶችን በማስተማር ወይም በራሳችን ግፊት ሳይሆን ሰዎች ገብቷቸው አምነውበት ተረድተውት እውነታውን ተገንዝበው በራሳቸው ያንን ነገር እንዲያደርጉ የሚያስችለውን አስተምሮ ማስተማር ሲገባ ግን እሱ ሳይሆን ብዙ ጊዜ እናያለን እና ሁሉም ማለት አይደለም እና አሁንም እንዳልኳችሁ የተወሰኑ መናገር ቤተክርስቲያን ውስጥ ሁሉ ቅዱስ ነው ማለት አይደለም። ለመናገር ሁሉ ጻድቅ ነው ማለት አይደለም። ግርዳር መኖሩን መዘንጋት የለብንም እና በተለይ ከቅርብ ጊዜ ወዲህ የምናያቸው ነገሮች በቤተክርስቲያን ውስጥ ብዙ የምንሰማቸው የምናያቸው እኛም አልፎ ተርፎ ለኃጢአት እንድንዳረግ ወይም ደግሞ ለሐሜት እንድንዳረግ የሚያደርጉ ብዙ የማይገቡ ነገሮችን እንመለከታለን እና ያን ማለታቸው ነውና በተጨማሪ እንግዲህ ያው ቤተክርስቲያን ላይ መድረክ ላይ ስብከት ከተጠናቀቀ በኋላ ፕሮግራም መሪዎች ከዛ ማይክ ከያዙ በኋላ ከሌ ያስተማሩት ብለው እንደገና ሌላ ስብከት የሚጀምሩ መምህራን ወይም ወንድሞች አሉና ይህም ልክ አይደለም። ለምን ሁሉ ነገር የተመጠነ ነው መሆን ያለበት የሚል እምነት አለኝ እንደ ግለሰብ ማለት ነው። ያ ባለመሆኑ ብዙ ጊዜ የምናያቸው የምንሰማቸው ነገሮች አሉና ወደ ኪሳችሁ ገባ ገባ በሉ ይባላል ብዙ ጊዜ። ያው እናንተ ይሄን ካላደረጋችሁ ታቦቱም አይገባም እልል በሉ ምናምን ጭብጫቡ። ያው እንግዲህ አላቅም እንዴት ሊስተካከል ይችላል። እንግዲህ ወደፊት ብዙ መስራት ያለብን ነገር ያለ ይመስለኛልና ጋፖች አሉ። ጋፖች በደንብ ነው ያሉት እና ቤተክርስቲያን በነገራችን ላይ ብዙ ሰው ነው የሚመጣው። በጣም ብዙ ሰው ማለት ነው። ምን አይነት ሰው? የተለያየ ሰው ማለት ነው። ከሊቅ እስከ ደቂቅ በዓለማዊውም በመንፈሳዊውም ብዙ ሰዎች ትልልቅ ሰዎች ሳይቀሩ ይመጣሉና አንዳንድ ጊዜ ከቤተክርስቲያን ዓላማና አጀንዳ ውጭ የሆኑ ነገሮች ፐርሰናል በሆነ ጉዳይ መልእክቶችን የምናስተላልፍ ልኖር እንችላለን እና የግል እስከሚመስል ድረስ እና ለዛ የዛ አይነት ነገሮች ቢታረሙ እና ብዙ ሰው የሚመጣበት ዓላማን ታርጌት አድርጎ መልእክቶችን ቢተላለፉ። እንግዲህ አላቅም እንግዲህ አንተ ደግሞ ማን ስለሆንክ ነው በዚህ መልኩ መልእክት ለአባቶች የምታስተላልፈው የሚል ሰው ካለ ያው ከምናየውና ከምንሰማውና እንደዚሁም መምህሮቻችን ከሚያስተላልፉት ነውና የሚሰለች ነገር ነው ብዙ ጊዜና ስለዚህ ያንን ለማለት ያክል ነው። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እየተመኘሁኝ ሊቆየን ማለት እወዳለሁ። እንግዲህ ያው ስሜታዊ ሆኜ ለመናገር ፈልጌ አይደለም፣ ግን ሐሳቡ ትንሽ ደስ የማይል ስለሆነ ነው በዛ መልኩ የተናገርኩት። ይቆየን።